መስማት የምትፈልጋቸውን ሁለት አንኳር የሆኑ መረጃዎችን ይዤልከች ብያለሁ ሀቢቢ። የመጀመሪያው ጋብሪኤል ጄሱስ እና ናፖሊን የተመለከተ ነው። እንግዲህ ክለባችን አርሰናልና ናፖሊ በጋብሪኤል ጄሱስ ጉዳይ ንግግር ማድረግ ጀምረዋል። አርሰናል 20 ሚሊዮን ይፈልጋል፣ ናፖሊ ደግሞ ከዛ ዝቅ ያለ ገንዘብ መክፈል ይፈልጋሉ ይላል ከወደ ጣሊያን የተሰሙ ምንጮች። ሲቀጥል ጋብሪኤል ጄሱስ ራሱ እንትን ፍቃዱን ሰጥቷል ወደ ናፖሊ ለመቀላቀል ማለት። ይሄ ደግሞ ቱቶ ናፖሊን የዘገበው። ሌላ ደግሞ ምንድነው ጋብሪኤል ጄሱስ ደሞዙን ለመቀነስ ፍቃደኛ ሆኗል። ወደ 9 ሚሊዮን አመታዊ ማለት በአመት 9 ሚሊዮን ያው አርሰናል ቤት 265,000 ነው አይደል ሳምንታዊ የሚያገኘው ላይክ እሱን ዝቅ የማድረግ ማለት። ይሄን ደግሞ ምንድነው ካልቾ መርካቶ ነው የዘገበው ማለት ከጣሊያን ሶርሶች ነው። እናም ደግሞ ከዚህ ውጭ እንደ ሰባስቲያን ቪዳል ዘገባ ደግሞ አሁንም ቤዚክ ታሾች ከሊያንድሮ ትሮሳርድ ቀጥለው ደግሞ አሁንም እንትና ጋብሪኤል ጄሱስን ከአርሰናል ማስፈረም ይፈልጋሉ የሚል መረጃ ይዞ ወጥቷል። ሌላኛው አንኳር የሆነው መረጃ ጋላታሳራይ ጋብሪኤል ማርቲኔሊን እንግዲህ ከክለባችን አርሰናል ለማስፈረም 40 ሚሊዮን ፓውንድ አካባቢ አቅርቧል የሚል መረጃ ከቱርክ ታማኝ ከሚባለው ሶርስ ነው የመጣውና እኔ ንቄት ነው የምለው። ፕሪሚየር ሊግ ሻምፒዮኑን ጋብሪኤል ማርቲኔሊን በ40 ሚሊዮን ማቅረብ ወንጀል ነው ብዬ ነው የማስበው። 70-80 ይገባዋል። ካልሆነ ላልናስር እንሸጠዋለን። እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ባይዙ ጋሪ ጃኮብስንም እያነበብኩ ነበር። ጋብሪኤል ጄሱስ እና ጋብሪኤል ማርቲኔሊ ከአርሰናል በዚህ ክረምት የመልቀቅ ዕድላቸው ሰፊ ነው ብሏል። ይመስላልም ሲታይ ሮሚዮ ላቪያ እና ቼልሲዎች እጅግ በጣም አስገራሚ ልጅ እንዳላቸው ይታወቃል። በታለንቱ ዙሪያ ምንም አይነት ጥያቄ ማይነሳበት ሮሚዮ ላቪያ ቼልሲዎች ሲያስፈርሙት ከብዙ የእንግሊዝ ክለቦች ተፋልጠው እንዳስፈረሙት ታውቃላችሁና ካይሴዶ እና ሮሚዮ ላቪያን በተመሳሳይ ጊዜ ነው ያመጡትና እጅግ በጣም አስገራሚ ሁለቱም ተመሳሳይ የሚመስል አጫወት ያላቸው ግን ሮሚዮ ላቪያ ከኳስ ጋር እጅግ በጣም ኮምፎርታብል እጅግ በጣም አስገራሚ ተጫዋች ነው። ይኸውላችሁ ቼልሲዎች በዚህ ሲዝን ያለ ጉዳት የሚያገኙ ከሆነ ልክ አንድ ወርልድ ክላስ ተጫዋች እንዳስፈረሙ አይነት ነገር ነው የሚሰማኝ። እጅግ በጣም አስገራሚ ተጫዋች ነው። በማንቸስተር ዩናይትድ ሜሰን ማውንት ሲኖር የሚሰጠውን አገልግሎት በቼልሲ ሮሚዮ ላቪያ ሲኖር የሚያደርገው ነገር ነው ማለት ሁለቱም አቬሌብል በሆኑበት ጊዜ ፖቴንሻላቸውን መጠቀም የሚችሉ ሮሚዮ ላቪያ ብዙ ጊዜ ተጎድቶ ግን ወደ ሜዳ ሲገባ ፊትነሱ በቃ ማች ፊትነሱ ማግኘት የሚችል ልክ ጨዋታው ላይ ስታስገባው ተጎድቶ የቆየ ተጫዋች የማይመስል እጅግ በጣም አስገራሚ ተጫዋች ነው። በቼልሲ 90 ደቂቃ የጨረሰበት ጊዜ ትዝ አይለኝም፣ ግን በገባበት ጊዜ ሁሉ የሚያስገርመኝ እጅግ በጣም ኮምፎርታብል ከኳስ ጋር አስገራሚ ተጫዋች ሮሚዮ ላቪያ። ሰዎች ስለ ሮሚዮ ላቪያ ምን ታስባላችሁ? ስፔሻሊ ቼልሲ ደጋፊዎች ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ፕሬስ። ሰበር ዜና! ማንቸስተር ዩናይትድ ገዢ ማግኘት ካልቻለ ማርከስ ራሽፎርድን 14 ቁጥር ሰጥቶት ተመልሶ ወደ ስኳዱ ሊቀላቀለው ወስኗል ይላል። ሰው አዲስ ሳይኒንግ ያስፈርማል። አንቺ ልክ እንደ ዋንጫ የድሮን አሙቀሽ መብላት ጀመርሽ። ገባሽ አይደል? 10 ቁጥር የሚለብሰውን ሰውዬ ሸኘሽውና 14 ቁጥር አድርገሽ አዲስ ያስፈረምናም ብለሽ ልትፎግሪን። ደጋፊውም እኮ እኛ ቻምፒየንስ ሊግ ምናምን የሚለው እኮ ልክ እንደዚህ ነው። በቃ ባጭሩ ድሮ የበላኸውን ያላየኸውን ስለ አለቆች ታላቆች የነገሩን ቻምፒየንስ ሊግ አምተ ለመፎከር መሞከር ማለት ማርከስ ራሽፎርድን ደግሞ ማስፈረም ማለት ገባህ? ደግሞ አስፈረምከው ኩራበታውን ያራሪ የካሪንግተን ልጅ እኮ ነው። የካሪንግተን ልጅ ነው። አለቀላችሁ ምናምን ብለህ ዛትበት አሙቀህ ብላው። አያርስዬ ፕሪሚየር ሊግ ለምደሽ ከኤሚሬትስ ካፕ ናቅሹ ማለት ነው። ለነገሩ ጥሬ ስጋ ለምደህ እኮ ሽሮ ምናምን ነገር ጎመን ምናምን ይከብዳል ነው የምልህ። በጎመን በስጋ ካራባው ካፕ ምናምን ካልሆነ በስተቀር ከባድ ነው። ምንም ማድረግ አይቻልም ነው የምልህ። ተለጠፍን። ይኸውልሽ አዳሚ ሁልሽም አርሰናል ላይ ለመሳቅ ይሄ ፕሪሲዝን እድላለሽ። ሌላ አንድ ጨዋታ አለን። ከዛ ኮሚኒቲ ሺልድ ስለሆነ ሲሪየስ ልንሆን ነው። በደንብ አድርገሽ ስቀሽ ይውጣልሽ ነው የምልሽ። ገባሽ አይደል? ቆይቼ ቪዲዮ የሰራሁት አሁን ገና ነው ቤት የገባሁት ማለት የሌሎቹን ጨዋታዎች ራሱ አላየሁም። ስለዚህ ጨዋታ ብቻ ነው የምናወራው። ይሄን ጨዋታ በደንብ አድርጌ አይቻለሁ። ያው ተሸንፈ ጥሩ ነገር ማየት መቻል አለብህ። ለምንድን የተሸነፍነው ካልክ አንደኛ ሽሮ ስለሆነ ማለት ነው። አያጠግብም፣ ሽሮ ነው፣ ምንም አታርግም። ሁለተኛ ነገር ደግሞ ማለት ማይረቡ ተጫዋቾች አሉ። እነዚህ ሰዎች እኮ ሲሪየስ ሲሆን እኮ አይጮቱም። ተረዳኝ አይደለ? ስለዛ ጥሩ ነገሩ እናውራ። ክሪስቶስ ዞሌስ ወጣት ትሮሳርድ ነው የምልህ። እንዴ ማርቲኔሊ አንገቱን ደፍቶ ምን አንተ ሁሌ ቀና ብለህ ማለት አሲስት ፔናልቲን አስገኘው እሱ። እስካሁን ድረስ የጨዋታቸው ፕሪሲዝን ጨዋታዎች በሙሉ ላይ ጎል ኢንቮልቭመንት አለው ማለት ስለዛ ቤልጂየም ሊግ ላይ ያለውን ቫይብ ምናምን ነገር እዚህ ላይ በፕሪሲዝን አሳይተሽናል። ፕሪሚየር ሊግ ላይ መቀጠል ከቻልሽ ደግሞ እሰየው እልል። ሌላኛው ነገር ደግሞ ማኑ 30 ደቂቃ ብቻ ቢጮትም እመነኝ ነው ምልህ ኔክስት ሲዝን ማርቲን ኦዲጋርድ ኢዝ ባክ። ጉመራይስ ራይስ ኦዲጋርድ ወይኔ ጉዴ ሌፍት ዊንግ ምናምን ከሰጋ እመነኝ ነው ምልህ ሌፍት ዊንግ ላይ ኤዜ ነው የሚጮተው። መጀመሪያም ሲያመጣው እኮ ማኑ ኦዲጋርድ ከተጎዳ ምትክ እንዲሆንና
ፕራይመሪሊ ሌፍት ዊንግ ለአምና ለምን ሌፍት ዊንግ አላስፈረምም? ሃቨርትዝ ሲጎዳ ኤዜን ሌላ ሚድፊልደር አስፈረም ነው። ሁለቱም ቦታ እንዲጫወት ነው። እመነኝ ነው ምን ደግሞ አንድ አመት በአርቴታ ስር ሰልጥኗል። ሌፍት ዊንግን ነው የሚያደርገው ኤዜ ማለት ኤዜ ዮከሬዝ እኔ ሃቨርትዝ ቢሆን ይሻለኛል። ሃቨርትዝ አካባቢው ጥሩ ሰዎች ካሉ ኦዲጋርድ ዛሬ ስንቴ ነው ያገኘው ሰንጥቆለት ማለት ሃቨርትዝ ሳካ ሚድፊልዱ ደግሞ የታወቀው ዴንጀረስ ሚድፊልድ ዲፌንስ ደግሞ እጃችን ላይ ዝም ብለን የምናፈሰው ማለት ነው። ገባ አይደል? ሳሊባ ያስፈልገናል ሳሊባ ነው። ለማንኛውም ሌሎች ስቀሽ ጨርሺ ምንም ማለት አይደለም ማለት ስንመለስ እንመለሳለን። አሁን እናስደብራችሁ ብለን ነው ሽሮን በላ ወደ ማንቸስተር ዩናይትድ ከመጡ በኋላ ክለቡን መታከም ያደረጉ ተጫዋቾችን እንመለከታለን። አንደኛው ሜሰን ማውንት ነው። ሜሰን ማውንት ከቼልሲ ወደ ማንቸስተር ዩናይትድ ሲመጣ ብዙ ተስፋ ተጥሎበት ነበር። ነገር ግን በጉዳት ምክንያት ማንቸስተር ዩናይትድን በሚገባው ማገልገል አልቻለም። ወደ ክለቡ ከመጣ በኋላ ክለቡን መታከሚያን ያደረገው ቢባል ይቀላል። ወደ ማንቸስተር ዩናይትድ ይመጣል። ፕሪሲዝን ላይ በጣም ጥሩ ጊዜን ማሳለፍ ይችላል። ማንቸስተር ዩናይትድ እሱ አለን በማለት ሌላ ተጫዋች አያስፈርምም። ነገር ግን በጉዳት ማንቸስተር ዩናይትድን ማገልገል አልቻለም። ሁለተኛ ሊሳንድሮ ማርቲኔዝ ከአያክስ ሲመጣ ብዙ ተስፋ ተጥሎበት ነበረ። በነገራችን ላይ ሊሳንድሮ ማርቲኔዝ ወደ ማንቸስተር ዩናይትድ ከመጣ በኋላ እሱ ሲኖርና እሱ ሳይኖር የማንቸስተር ዩናይትድ አጫዋት ራሱ የሚቀየርለት አይነት ተጫዋች ነው። ነገር ግን በጉዳት ምክንያት ክለቡን በሚገባ ማገልገል አልቻለም። ሌላኛው ማቲያስ ደሊት እድለኛም አይደለም። 3 ሳምንት ይርቃል ነበር የተባለው፣ አመት ሆኖታል። የለም ሉክሾ ባሳለፈው የውድድር ዓመት በጣም ጥሩ ጊዜን ማሳለፍ ችሏል። ግን ማንቸስተር ዩናይትድ በቀጣዩ ሲዝን ተማምኖበት ይህንን ተጫዋች ይዞ አመቱን በሙሉ በ4 ውድድሮች ላይ መቀጠል የሚችል አይመስለኝም። እነዚህ እኔ የተመለከትኳቸው ናቸው። የእናንተን ደግሞ ኮሜንት ላይ ያስቀምጡልኝ። ባይ ሰው አዲስ ሳይኒንግ ያስፈርማል። አንቺ ልክ እንደ ዋንጫ የድሮን አሙቀሽ መብላት ጀመርሽ። ገባሽ አይደል? 10 ቁጥር የሚለብሰውን ሰውዬ ሸኘሽውና 14 ቁጥር አድርገሽ አዲስ አስፈረምናም ብለሽ ልትፎግሪን። ደጋፊውም እኮ እኛ ቻምፒየንስ ሊግ ምናምን የሚለው እኮ ልክ እንደዚህ ነው። በቃ ባጭሩ ድሮ የበላኸውን ያላየኸውን ስለ አለቆች ታላቆች የነገሩን ቻምፒየንስ ሊግ አምተ እኔ ይኸውላችሁ ጎስት በጣም ይመቸኝ ሰው ነውና አልተረዳውም ይመስለኛል ሐሳቡን። ይኸውልህ ዋናው ነገር ምን መሰለ፣ ቪክተር ጊዮኬሬሽ 14 ቁጥርን ይዞ ያደረገውን ተአምር የፕሪሚየር ሊግ ኮከብ ግብ የሆነበትን አውሬ ሆኖ የጨረሰበትን ኢቭን ለባውላንዶር አሁን ላይ ተወዳዳሪ የሆነበትን ፐርፎርማንስ አይቶ ማንቸስተር ዩናይትድ ስለቀና በማርከስ ራሽፎርድ ያንን ነገር ለማግኘት ነው ጥሩ ድር እንዲገጥሙ 14 ቁጥር የሰጠው። ለዛ እኮ ነው አይ ቲንክ ጎስት ይሄን ስላልተረዳሽ ነው። አንድ ነገር ደግሞ ልንገርሽ ጎስትዬ፣ አርሰናል ቢመጣ ማርከስ ራሽፎርድ አምበል መሆን የሚችልና አርሰናል ውስጥ ፉል ስኳድ ብታየው በማርከስ ራሽፎርድ ደረጃ ፐርፎርም የሚያደርግ የሚችልና ብቻውን እንትና በጣም አስገራሚ አመት አሳልፏል የምትለው ተጫዋች የለም የፈረደበት ዲክላን ራይስ ካልሆነ። እናንተ ጋር ቢመጣ አምበል መሆን የሚችል ተጫዋች ነው። በማንቸስተር ዩናይትድ ነው እንደዚህ አይነት እድሎች የማይሰጥ። ማንቸስተር ዩናይትድ አሪፍም ሆነ ትንሽ ነገሮች ከታየበት ልትወጣ ትችላለህ። የባህሪ ችግርም ከታየበት ልለቅ ትችላለህ። ችግር የለብንም እኛ 2008 ላይ የበላነው እንትን ቻምፒዮንስ ሊግ ደግሞ ታሪክ አይደለም ያራዳ ልጅ። አንቺ ድሜ ትልቅ ነው ትየለ እንዴ? ይሄ የቅርብ ታሪክ የቅርብ ትዝታ እኮ ነው። 2008 ላይ እኮ የተደረገ ነው። ቂጥ እስኪቃጠል ወደዋለሁ የምትሉት ሮናልዶ እኮ ነው ያሳካላችሁ እኮ በቅርብ ጊዜ። ስቲል እኮ ሪታይር አላረገም። ያው እንደማዝናናት ወስጄዋለሁ እንደማዝናናት